የሰውዬ ግን በስንት አመቱ ነው ሴት ጭን ውስጥ መግባት የጀመረው? ጉድ ጉድ! ወንድሞቻችን ምን አይነት ሴት ያገኙ? አሁን ጨረስካቸው እኮ። አሁንም ደግሞ ሌላ ሴት አለ 18 አመት ልጅ አለ ይባላል። እኔ የምልህ ከአንተ ሰውዬ በስንት አመቱ ነው እንዲሁ አንድ አይነት የሚለጥፋቸው፣ አንድ አይነት የሚያቅፋቸው፣ በአንድ አይነት እንዲሁ ሁሉንም በአንድ አይነት ነው ሲያቆላምጣቸው፣ አንድ አይነት ቃል ሲያጎርሳቸው አንድ አይነት። የዚች ደግሞ ይኸው እንግዲህ ዲላ ዩኒቨርሲቲ ሆና ነው እንደዚህ ሲያማግጣት የነበረው። እንዴ ልጅቷ እንዴት አታልቅስ? አይ ባልታዛር፣ አይ ባልታዛር፣ አይ ባልታዛር የስራህን ይስ ሰበር ዜና አብርሽ የሚባለው ቡታጅራ ገና በ5 አመቱ ከሴት ጭን ውስጥ ገብቶ የ18 አመት ልጅ ያደረሰ ሲሆን ሴቶቹን ጨረሳቸው ስንል ማሳሰቢያ እባክዎን ይወቀጥልን ስንል በአክብሮት እንጠይቃለን። እንዲህ ኧረ እንዲህ እሱማ መወቀጥ አለበት። ምን ሆኖ ነው ይሄ ሰውዬ? ሴቱን ሁላ ጨረሳቸው እኮ በቃ። ከዛችም ጋር መላከክ ደግሞ አንድ አይነት አስተቃቀፍ። እንግዲህ እች ልጅ እውነት አላት። ይሄው ቤተ ክርስቲያን ሳይቀር እጇን ይዞ ሄዳ። አረ የት ገዳምም ይዟት ሂዷል። የዚህ ደግሞ የጠና ነው። ገዳም ያስገባህና ገዳም ይዘት ትሄዳለህ የውሸት ፍቅርህን። ወይ ጉድ፣ ወይ ጉድ፣ ወይ ጉድ! እኔ የምልህ እንደው አንተ ልጅ ግን እንደው ምን ጉድ ነህ? እንደው ፈጣሪ ባልታዛር ይሻላል ካንተ። ያንተ ባልታዛር እንኳ ቢያንስ ችግር የለውም ቤት ውስጥ ምናምን ነው። ያንተ ደግሞ ገዳም ለገዳም ይዛ እየሄድክ ነው እንደምሸነቆጠው። ወይዬው ያንተ ደግሞ ቄሶቹን መሰልከኝ። ነፃነት የ18 አመት ልጅ አለን እኔና አብርሽ ብላ ጉዳ መጣች። ሩታ ስላለፈው ህይወት አይመለከተኝም፣ ነገር ግን እንዴት ነው በእሷ ላይ እኔን የሚያፈቅረው ብላ ተናገረች። አብርሽ የምትለው ነገር እውነትም ቢሆን ያለፈ ታሪክ ነው፣ ልጅም ቢኖረን ያለፈ ታሪክ ነው ብሎ ዘጋው። ጉድ ነው። ሰላም ሰላም የቻናል ቤተሰቦች እንደምን ናችሁ? ሰላማችሁ ብዝት ብዝዝት ይበል። እንግዲህ ዛሬ በነፃነት ጉዳይ መጥቻለሁ ማለት ነው። ነፃነት በጣም እያለቀሰች ነበረ ማለት ነው። በእርግጥ ዲላ ዩኒቨርሲቲ ምናምን በቪዲዮ እያወሩ የድሮ ቪዲዮዎች ወጥተዋል ማለት ነው። ከእሷ ጋር ስላሉ ወይስ እሱ ጋር አስቀምጧቸው ነው? አላሁ አለም፣ ያንን የምናውቀው ነገር የለንም። ነገር ግን የ18 አመት ልጅ አላት እየተባለ ነው ማለት ነው። የ18 አመት ልጅ ካለው አብርሽ ወይም ነፃነት ከአብርሽ በፊት ልጅ አላት ማለት ነው። እንዴት ነው 18 አመት ከተገናኙ 18 አመት ሞላቸው እያላችሁ ነው? እኔ ምንም እየገባኝ አይደለም። እንግዲህ አብዛኛዎቹ 18 አመት ልጅ አላት ከአብርሽ፣ ግማሾቹ ከአብርሽ ይላሉ፣ ግማሾቹ ደግሞ ከሌላ ይላሉ። ነገር ግን በዚህ መሀል ግን ሩታ ተጎዳች ማለት ነው። ምክንያቱም ሩታ በማታውቀው ነገር እየተሰቃየች ያለች ይመስለኛል። በምኑ እንደው የሚመጡ ሴቶች ሁላ ሩታ ላይ ነው እንግዲህ የሚሮጡት ማለት ነው። ነገር ግን አብርሽ አሁን ላይ ያወጣው የተለያዩ ቪዲዮዎች ከሱም ጋር ያሉ ናቸው አብዛኛዎቹ። እንደገና ደግሞ እሷም ጋር ያሉ በዩኒቨርሲቲ ላይ ሆነው አይዞሽ እያላት፣ እንደገና ደግሞ ከዩኒቨርሲቲ ወጥታ ስትመልጣ አቀባበል ከጓደኞቹ ጋር አቤል ለራሱ እጁ አለበት ማለት ነው። እና እዛ ጋር ለራሱ በቃ ሰፕራይዝ እያደረጋት። መቼም አንድ ፍቅረኛና ጓደኛ ብቻ አይደለም እንደዛ ሰፕራይዝ የሚደረገው፣ አንድ ፍቅረኛሞች የሚያደርጉትን ሁላ እሱ እያደረገ ነበረ። እና ይቺ ልጅ ደግሞ ውሸት ነው ልትሏት አችሉም፣ በመረጃ ነው። አንዳንድ ጊዜ መረጃ ይሁን እኔ በምላስ የማወራችሁና በመረጃ የሚወራ አንድ አይደለም። ይቺ ልጅ በመረጃ ነው፣ በመረጃና በማስረጃ እንደ ሰፕራይዝ እንደሚያደርጋት ውዷቸውን የእያንዳንዱ ነገር በቃ አዳራቸውን ብቻ አላሳየችም እንጂ ሁሉንም ነገር በመረጃ ነው እያሳያቸው ያለሁት። ስለዚህ ይሄ ሁላ ጥፋት የአብርሽ ነው። ሌላው ነገር በፍቅር ላይ ነው እንደ ፍቅር ከሱ ጋር እያለች ነው እንደ ግንኙነት የጀመሩት የአብዛኛዎቻችሁ ጥያቄ ነው ማለት ነው።
ከፍቅር ኋላ የተጀመረ ከሆነ እንዴት ነው የ18 ዓመት ልጅ የሚኖራቸው? ሲቀጥል ደግሞ በፍቅር ላይ ነው ማለት ነው ይችን ልጅ የያዛት እና እሷ ደግሞ ነፂ ደግሞ ምን ብላለች? ፍቅር በጣም ጥሩ ልጅ ናት፣ በጣም አሳቢና አስተዋይ ልጅ ናት፣ ሁሉንም ነገር ታውቃለች አለች። እኔ ግራ ግብት ያለኝ ነገር ከፍቅር ጋራ የፍቅር ግንኙነት እንደነበራቸው ለ5 ዓመት ያህል ሁላችንም እናውቃለን። እንደዛ ከሆነ በምን አይነት እድሜ ላይ ሆኖ ነው ይችን ነፃነት የምትባለውን ደግሞ ፍቅረኛ ያደረገው? ምናልባት ለ3 ወር ለ4 ወር ነው እንዳትሉ ቪዲዮዎቹ እንዲሁም በቪዲዮ የሚያወራቸው ሰፕራይዝ የሚያደርጋት ውሏቸው በጣም ብዙ ነገራቸው ይሄ በአንድ ጊዜ ነው ወይም ለ3 ወር 4 ወር ነው የሚባል ነገር አይደለም። በጣም ለረጅም ጊዜ አብረው እንዳሉ ነው የሚያስታውቀው። ምክንያቱም ምስሎቹ፣ መረጃዎቹ እኛ በመረጃና በማስረጃ ነው እየሄድን ያለ ነው እንጂ በተራ ነገር አይደለም አይደል? ስለዚህ በዚህ መሀል ሩታ ምን ማድረግ አለባት የሚለው ነገር የብዙዎቻቸው ጥያቄ ነው። ሩታ ማድረግ ያለባት የትናንት ያለፈ ጉዳይ ስለሆነ ዝም ማለትና የራሷን ሕይወት መምራት ነው። ምክንያቱም እንደ ሰውኛ ስናስብ እንደ ሴት ስለሆን ስናስብ በእርግጥ ነፃነትም ታሳዝናለች። ነገር ግን ነፃነት እስከ ዛሬ ድረስ ከሩታ ጋር ቪዲዮ ሲሰሩ ከሩታ ጋር የእያንዳንዱ ነገር ሲያደርጉ እንዴት እየተሞጫሞጩ ከንፈር ከንፈር እየተሳሳሙ እያየች ብዙ ነገር እያየች እንዴት ነው ለብር ነው እሷን እንጂ ከእሷ ጋር ግንኙነት የለኝም ብሎኛል ብትል እንኳ በቪዲዮ እየታየ ነው። በስነ ስርዓት እያየች ነው። መቼም አንድ ሴትና አንድ ወንድ አንድ ቤት ተከራይተው እየኖሩ እህትና ወንድም ነን ወይም ኧረ እኔ ምንም አይነት ግንኙነት የለንም ቢሏችሁ ልታምኑ አይቻልም። ስለዚህ ይሄ ነገር አሁን ላይ ምናልባት እንደ አይዲያ አምጥተው የሰሩት ይመስለኛል እንጂ የነፂና የአብርሽ ጉዳይ ያበቃ ነው። ግን እኔ የምልህ አንተ ባልታዛር እንደው ስንቱን ሴቶች ነው በቃ ባልታዛር በቃ ስንቱን ሴቶች እንዴ የዘመናቸውን ባልታዛር ተብሎ በድንቃ ድንቅ መውጣት አለበት። ምክንያቱም ሴቶችን ሁላ እኮ ጨረሳቸው እንዴ። በቃ አሁን ደግሞ ሌላ ጉድ ይመጣል። አሁን ጨረስን ስንል ሌላ ጉድ ይመጣል። አሁን ጨረስን ስንል ሌላ ጉድ ይመጣል። የእሱ ጉድ እኮ ማለቂያ የለውም። በቃ ማለቂያ የለውም። እና የዘመናቸውን ባልታዛር ሴቶቹን ጨረሳቸው እንዴ። በዚህ መሀል ግን ብዙዎቻችሁ የምትጣሉ ምናምን አላችሁ እንዴ። እስከ ዛሬ ተጣላችሁ ተጋጫችሁ አይበቃችሁም እንዴ? አይደብርም እንዴ? ይቺ ልጅ በጣም እያለቀሰች ነው። በቃ ግንኙነት አለን በመረጃ በማስረጃ መታለች። ስለዚህ ልጅ አለን ካለች ደግሞ ልጁ ተመርምሮ እሱ ከሆነ የማሳደግ መብት አለው፣ የማሳደግ ግዴታ አለበት ማለት ነው። በዚህ መሀል ግን ሩታ ምንም የሚያበሳጫል ነገር የለም በእሷ ላይ ከሆነና በእሷ ላይ ካደረገው ኦኬ። ነገር ግን ከእሷ በፊት የሆነን ነገር የሚያናድ ነገር የለም። ያው እሱ የታወቀ ነው፣ ባልታዛር ነው። ሌላም ሴት አለች። አሁን ሌላ የሆነ ጊዜ ከወንድሙ ጋር ሆኖ አበሻ ቀሚስ የገዛላት ምናምን ለራሱ የእሷ ለራሱ ብዙ ጊዜ እንዳሳለፈ የተለያዩ ቪዲዮዎች አሉ። አሁንም ደግሞ ይወጣል። የእሱ ጉድ ገና አያልቅም። እኔ ሴቶቹን ሁላ ሌላው ነገር ለዚህ ሁላ ጥፋት ሩታን የምትሳደቡ ምናምን ሁላችሁም ሴት ከሆናችሁ ሴትን ከወደዳችሁ ሩታ ምንም እዚህ ጋር ያጠፋችሁ ነገር የለም። ምንም ያለችው ነገር የለም። ስላለፈው ህይወቷ አይመለከተኝም ብላለች። ምክንያቱም ሰውየው ባልታዛር ነዋ። ሴቶች እንደወዱት የሆነ የተቀባው ነገር ስላለ ይሄው ሴቶችን ሁላ ጨረሳቸው እንዴ። በቁጥር እኮ ተቆጥሮ አያልቁም። እኔም አንዳንድ ጊዜ የእሱ ዕቃ እኮ የተረገመ ነው። አሁን የ18 ዓመት ልጅ ካለው በስንት ዓመቱ ወልዶ ነው ገና። ኧረ ተው ግን እናንተ ግን ክፉ ናችሁ። ቢያንስ የ8 ዓመት የ7 ዓመት ብትሉ ምን ችግር አለው? የ18 ዓመት ልጅ እንዴ መቼ ወልዶት? ወይ ዘንድሮ ሩትዬ ዝም በያቸው እናቴ። ስንት የለፋሽበትን ትዳርሽን ሊያመሰቃቅሉብሽ ነው። ስንት የለፋሽበትን ሴቶች እየመጡ እያለቃቀሱ የለፋሽበትን ትዳርሽን ሊያመሰቃቅሉ ነው። ሰውዬው ግጥም አድርገሽ ይዘሽ እንትን በይው። መቼም አያርፍም። አንቺ ነሽ ያሳረፍሽው እንጂ በአንቺ ላይ ምናልባሽ ወሽልቶ ሊሆን ይችላል። ወረ ምንድን ነው ያልኩት? ተስተብሮላ ማለቴ ወስልቶ ሊሆን ይችላልና
ወይ ሽልቶ አላልኩም ወስልቶ ላለው ብዬ ወይ ባልታዛር ወይ ባልታዛር። ድንቃ ድንቅ ዜና እኮ መቅረብ ነበረበት። ላይክ ሰብስክራይብ በማድረግ ቤተሰብ ሆኑ። ወዳቸዋለሁኝ። የባልታዛር ነገር አያልቅም። ብዙ ነገር ማለት ፈልጌ ግን ተውኩት። ይቅርብኝ ይቅርብኝ።